በማግስቱም ቼንሊ ለሃንግ ግሩፕ ቃለ መጠይቅ ሄዳ ስራዎቿን ታቀርብላቸዋለች። እዛም ስራዎቿን ተመልክተው የስንት ጊዜ ስራ ልምድ እንዳላት ከተመለከቱ በኋላ ሊቀጥሯት እንደማይችሉ ይነግሯታል። ከዛም ተክዛ ካፌ በተቀመጠችበት ዮ የተባለ ሰው ወደሷ ቀረብ ቢልና ዲዛይኖቿ በጣም ቆንጆ እንደሆኑ በመንገር አንዳንድ ጥያቄዎችን ከጠይቃት በኋላ ስራ እንደተቀጠረችና እንድትደውልለት ቢዝነስ ካርዱን ሰጥቷት ይሄዳል። በኋላም የቼንሊ ወላጆች ስለሷ በጣም እንደተጨነቁ እንመለከታለን። አባቷም ለምንድነው ይሄን ያህል የምታጠናው ቀንም ሌሊትም ቁጭ ብላ ስታጠና ነው የማያት እያለ ለእናቷ ይነግራታል። በሰዓቱም ቼንሊ ከክፍሏ ወጥታ ቲቪው እየረበሻት እንደሆነ በመግለጽ አጥፍታው ትመለሳለች። እናቷም ሁኔታዋን አይታ ወጥታ አየር እንድትቀበል ማድረግ አለብን ብላ ታስብና ቼንሊ ፍላጎቱ ሳይኖራት አየር መቀበል አለብሽ ብለዋት በግድ ገፍተው ያስወጧታል። እሷም በወጣችበት ምን እንደምታደርግ ግራ ገብቷት እያለ ድንገት ያኔ የሹዌን ስልክ በምትከፍተው ሰዓት አትክልት ስፍራው ጋር አስቀምጬልሻለሁ ስላላት ሳጥን አስታውሳ በፍጥነት ወደ ቦታው ሄዳ ዛፎች ስር በመቆፈር መፈለግ ትጀምራለች። አንድ ሁለት ቦታ ከቆፈረችም በኋላ ሳጥኑን ታገኘዋለች። በምትከፍተውም ሰዓት የተለያዩ የእነሱን ፎቶዎች ትመለከታለች። ከፎቶውም ጀርባ አንቨርሰሪያችንን አንድ ላይ እናከብራለን የሚል ጽሑፍ ታነብና እሷም እላዩ ላይ እሺ ብላ ከጻፈች በኋላ ወደ ቦታው ተመልሰዋለች። በኋላም እየሄደች እያለ ሹዌን በግንባታ ስራ ላይ ትመለከተዋለች። እሷም እንዲህ እየሰራ በማየቷ ደሃ ነው እንዴ ብላ በማሰብ አዝናለት ማልቀስ ትጀምራለች። ሹዌ ማይቷት ወደ እሷ በሚሄድበት ጊዜ እሷም የተወሰነ ገንዘብ ኪሱ ላይ አስገብታለት ትሄዳለች። እሱም ባደረገችው ነገር ደስ ይሰኝና ፍቅረኛ የትንሽ ብር ደሞዝተኛ እንደሆንኩኝ አስባ ገንዘብ ሰጥታኝ ሄደች ብሎ ለማናጀሩ ይነግረዋል። ማናጀሩን በምላሹ ምን ያህል ሀብታም መሆንን አልነገርካትም እንዴ ብሎ ይጠይቀዋል። ሹዌም ስለኔ የምታስብና የምትጨነቅ ከሆነ ያን ያህል ችግር የለውም ብሎ ይመልስለታል። ቼንሊም ወደ ክፍሏ ከተመለሰች በኋላ ጓደኞቿ ደውለውላት በግሩፕ ቻት ማውራት ይጀምራሉ። ከዛ ሀብታም እንደሆነ የሚያስመስል ነገር ግን ድሃ ስለሆነ ወንድ ያነበቡትን ልብ ወለድ ታሪክ ያወራሉ። ይህንንም ስትሰማ ሹዌ በስራ ቦታው ስህተት ሰርቶ ማናጀሩ ሲጮህበትና ሲያባርረው በመሃልም እሷ ገብታ ለምን ታባርረዋለህ ብላ ማናጀሩ ላይ በመጮህ ከኔ ጋር ይሄዳል እኔ ከፍለዋለሁ ብላ ስትወስደው በማሰብ በጭንቅላቷ ትስላለች። ከዛም በድጋሚ ወደ ሌላ ሀሳብ ትገባና ሹዌ እሷ ባደረገችው ነገር ተናዶ ከሷ ይህን እንደማይጠብቅ ነግሯት ብሩን ሲመልስላት ታስባለች። እንደ እውነቱ ግን ሹዌ እሷ የሰጠችውን ብር ሲጠቀምበት እንመለከታለን። በማግስቱም ቼንሊ በክፍል ሆና መምህሩ ስም እየጠራ እያለ የሹዌ ስም በሚጠራ ሰዓት ቼንሊ ተነስታ ሹዌ ወደ መታጠቢያ ቤት ሄደው ነው ብላ ትሸፍናለች። መምህሩም አሁኔን አስፈቅዶ ነው ሄዶ ብሎ ሲያሾፍባት ተማሪዎች ይስቃሉ። በኋላም ቼንሊ ሹዌ ትላንት የሰጡት ገንዘብ አስከፍቶት ይሆን እንዴ ብላ ታስብና መልእክት መላክ አለብኝ ብላ መጻፍ ስትጀምር ቼንሊም በቆመችበት ሹዌ ሲመጣ ትላንት የሰጠችውን ገንዘብ እንዲመልስላት ትጠይቀዋለች። እሱም የሰጠሽኝ መልስሽ ልትቀበይኝ ነው እንዴላትና አውጥቶ ሊሰጣት ወደ ኪሱ ሲገባ አንድ ሳንቲም ብቻ እንዳለው ተመልክታ እጅግ በጣም ትደነግጣለች። በዚህም ያጣ የነጣ ደሃ እንደሆነ እርግጠኛ ሆና ከሌለ ችግር የለውም ተጠቀምበት ብላ ጥላው ትሮጣለች። በቀጣይም ቼንሊ እንደ ወንድ በመልበስ ተደብቃ የወንዶች ዶርም ትሄዳለች። ሹዌ የክፍሉን ቁልፍ የሚያስቀምጥበትን ቦታ ታውቅ ስለነበር ከፍታ ትገባለች። ውስጥም በጣም የሚረብሽ ሽታ ስለነበረ ወዲያውኑ ማጽዳት ትጀምርና ሁሉንም እቃዎች ቦታ ቦታ ሲዛ ትወጣለች። ከዛ የክፍላቸው አለቃና ሺአ ወደ ክፍላቸው ሲመለሱ ክፍሉ በጣም ጸድቶ በማየታቸው ይደነቃሉ። በማግስቱም ቼንሊ በድጋሚ ወደ ክፍላቸው በመግባት አጽድታ ትወጣለች። ብዙም ሳይቆይ እነ ሹዌ ወደ ክፍላቸው ተመልሰው ዛሬም እንደተጸዳና ይባስ ብሎ ማይታው የማያውቁት እቃ ሲያገኙ ይበልጥ ይደነቃሉ። ሹዌም የሆነ ስሊፐር አግኝቶ ይለብሰውና ድራማውን ለማጣጣፍ እንደሚጠቅመው እያሰበ አምሮበት እንደሆነ ይጠይቃቸዋል። በኋላም በክላስ ውስጥ ቼንሊ በጣም እንደደከማት የተመለከተችው ሹሚ ለምን ይሄን ያህል እንደደከማት ስትጠይቃት ምንም መልስ ሳትሰጣት ትቀራለች። ከዛ ሹዌ ያንን ስሊፐር ለብሶ ወደ ክፍል ይገባል። ተማሪዎችም እንዴት ስሊፐር ለብሶ ወደ ክፍል ይገባል ብለው ይነጋገራሉ። ከተቀመጠም በኋላ ሺአ ሹዌ ያደረገው ስሊፐር ከአድናቂዎች አንዷ የሰጠችው እንደሆነ ይናገራል። ሹዌም ስሊፐሩ ለተማሪዎች በደንብ እንዲያዩት ትኩረት መሳብ ሲጀምር ቼንሊም ማይታችላ ትለዋለች። በኋላም በስራው ቦታ ላይ ሆኖ ስሊፐሩን በደንብ ሲመለከተው ማናጀሩ ፍቅረኛ የሰጠች ነው እንዴ ብሎ ይጠይቀዋል። ሹዌም አዎ በማለት የፍቅር ግንኙነት እንደጀመሩና እሷ ለማንም ያልተናገረች ቢሆንም እሱ ግን ሙሉ ትምህርት ቤቱ እንዲያውቅለት እንደሚፈልግና እንደሚያሳውቅም ይነግረዋል። እንዲህም እንዳለ ቼንሊ በድጋሚ የነ ሹዌን ክፍል ልታጸዳ ትገባለች። ነገር ግን በሰዓቱ የትምህርት ቤቱ አስተዳደር ክፍሉን ለማየት ወደ ውስጥ ሲገቡ እሷን በፍጥነት በመስኮቱ በኩል ትወጣለች። ተማሪዎቹም አይተዋት ሲሰበሰቡ ወዲያውኑም የትምህርት ቤቱ አስተዳደር ግርግሩን አይተው ይመጣሉ። ተማሪዎቹም ማንን አፍቅረሽ እዛ እንደተገኘሽ ተናገሪ ሲሉ መምህሩም አሁኑን ካልወረድሽ አንቺንና አብሮሽ ያለውን ልጅ እንቀጣችኋለን እያለ ያስፈራራታል። በድጋሚም ተማሪዎቹ ልጁ ማን እንደሆነ እየጮሁ መጠየቅ ሲጀምሩ እሷም ሺአ እንደሆነ ስትጠቁም ሺአን
በመደንገጥ ፈዞ ይመለከታታል። ከዛ ቼንሊ ወርዳ ከሺያ አጠገብ ትቆማለች። መምህሩም በድጋሚ እንደዚህ አይነት ነገር እንዳይፈጠርና ካልሆነ ግን በጣም ከባድ ቅጣት እንደሚቀጣቸው ነግሯቸው ይሄዳል። ሺያም ቼንሊን ነጥሎ ከወሰዳት በኋላ ትክክለኛ ፍቅረኛዋ ሹዌ ሆኖ ሳለ ለምን ወደሱ እንደጠቆመች ይጠይቃታል። እሷም በሰዓቱ የመጣላት ሀሳብ ይሄ እንደነበር ስትገልጽለት ትቷት ይሄዳል። ከዛ ቼንሊ ወደ ክፍሏ ስትመለስ ጓደኞቿም የምር ከሺያ ጋር የፍቅር ግንኙነት አለች ብለው ሲጠይቋት እሷም እንደ እውነቱ ከሺያ ጋር ምንም ግንኙነት እንደሌላቸው ትገልጻለች። በሰዓቱም ሹዌ ማንም ሳያየው በውጭ በኩል እንድትወጣና እንዲነጋገሩ ምልክት ይሰጣታል። እሷም በፍጥነት ወጥታ ወደሱ ትሄድና ለምን ፈለከኝ ብላ ትጠይቀዋለች። እሱም ስለ ሁለታቸው ግንኙነት ሁሉም ሰው ማወቅ እንዳለበት ይነግራታል። ቼንሊ ግን ለዚህ ዝግጁ እንዳልሆነች እንረዳለን። ሹዌም ጃኬቱን አውልቆ ይሰጣትና ሁለት ምርጫ እንዳላት ይነግራታል። አንደኛው ጃኬቱን ለብሰሽ ከኔ ጋር 5 ዙር መሮጥ ሲሆን ሁለተኛው ደግሞ ለብቻሽ 10 ዙር ትሮጫለሽ ብሏት መሄድ ሲጀምር ቼንሊም ሮጣ በመሄድ እጁን ትይዘዋለች። በዚህም ሹዌ ደስተኛ ይሆናል። ወደፊትም እየሄዱ ቼንሊ ሺያን ተቀምጦ ስታየው ቶሎ የሹዌን እጅ ትለቀዋለች። ሹዌም እጇን ይይዛትና ፍቅረኛዬ ናት ብሎ ይናገራል። ሺያም ስለ እኔ ያወራሹን የውሸት ወሬ እንድታጸጅልኝ እፈልጋለሁ፣ እኔ ፍቅረኛሽ እንዳልሆንኩ አሳውቂልኝ ሲላት ሹዌም ሁለታችንን አንድ ላይ ፎቶ አንሳንና በሶሻል ሚዲያ ልቀቀው፣ የዛኔ ሁለታችን ፍቅረኛሞች እንደሆነን ሁሉም ያውቃል ብሎት ፎቶ ያነሳቸዋል። በቀጣይም ትዕይንት የሹዌ እንጀራ እናት ሹዌን ልትወስዶ መታ እሷ ያመጣችለትን ልብስ ካልቀየረ በስተቀር ወደ መኪናው እንደማይገባ ገልጻለት እሱም ቀይሮ ይመጣል። ሺያም ተመልክቶት በድብቅ ፎቶ ያነሳዋል። ከዛም ይከተላቸውና ከእንጀራ እናቱ ገንዘብ ሲቀበል አይቶት በድጋሚ ፎቶ ያነሳዋል። በሚቀጥለውም ቀን በክላስ ውስጥ ሺያ ያነሳቸውን ፎቶዎች ለቼንሊ ያሳያታል። እሷም እህቱ እንደሆነች ነግሮኛል ስትለው እሱም የነገራት እውነት እንዳልሆነና ሹዌ የእውነት ድሃ ስለሆነ ከዛች ሴት ጋርም ጊዜ የሚያሳልፈው ገንዘብ ለማግኘት ፈልጎ እንደሆነ ይነግራታል። ቼንሊም ይህንን ነገር ለማንም ትንፍሽ እንዳይል ታስጠነቅቀዋለች። በሰዓቱም ሹዌ ሲመጣ ስለ ጉዳዩ ምንም ነገር ሳታወራ አብራው ተቀምጣ ማጥናት ትጀምራለች። በሌላ በኩል የቼንሊ ጓደኞች ሹዌ የምርም ድሃ እንደሆነና እነሱ ፊት ሀብታም መስሎ እንደሚቀርብ መረጃ ይደርሳቸዋል። ቼንሊም ሹዌ ገንዘብ ለማግኘት ከሀብታም ሴቶች ጋር ጊዜ እንደሚያሳልፍ የተጻፈውን ታነባለች። በኋላም ቼንሊ ከጓደኞቿ ጋር እየበላች እያለ አንዳንድ ሰዎች ለሹዌ ድህነት ምን ያህል የከፋ እንደሆነ ሲናገሩ ስትሰማ ራሷን መቆጣጠር ያቅታትና ብድግ ብላ ስለሱ ድህነት ለምን ይህን ያህል እንደሚያወሩና እሱ ቢያንስ የራሱን ገንዘብ ሰርቶ እንደሚያመጣ በመግለጽ እንደነሱ ከቤተሰቡ እንደማይቀበል ትናገራለች። በቀጣይም ቼንሊና ሹዌ በክፍል ውስጥ አንድ ላይ ሆነው ለምን ነገ ወጣ ብለን አንዝናናም ስትለው ሺያን በመሃል ገብቶ ለመሆኑ ግን ከሷ ጋር ጊዜ የምታሳልፍበት ገንዘብ አለህ ብሎ ይሳለቅበታል። ቼንሊም በፍጥነት ሁሉንም እኔ ነኝ የምከፍለው ብላ ትመልስለታለች። እንዲህም እንዳለ ሹሚና የክፍሉ አለቃ አንድ ላይ ተቀምጠው ጸጉሯ እጁ ላይ ባረፈበት ሰዓት እሱም ጸጉሯን ይነካውና ሹሚ ማንም ጸጉሯን ሲነካት እንደማትወድና የነካትም ማንኛውም ሰው ጥፊ እንደሚከተሉ ያስታውሳል። በማግስቱም ጠዋት በክፍሉ ውስጥ እያሉ ሺያ አዲስ ጽሑፍ ፖስት ሲያደርግ ሁሉም ከፍተው ይመለከቱታል። መልእክቱም ሹዌ የእውነት በጣም ሀብታም እንደሆነና ድሃ ነው ብሎ የውሸት ሲጽፍ የነበረው ብዙ ተከታይ ለማፍራት እንደሆነ ይገልጻል። በቀጣይም ሹዌና ሺያ ፊት ለፊት ተገናኝተው ሹዌም ለምን እንዲህ እንዳደረገበት ለሺያ ይጠይቀዋል። እሱም ወሬው ይህን ያህል ይዳረሳል ብዬ አልጠበቅኩም ነበር፣ ፍላጎት የነበረው ተከታይ ለመጨመር ብቻ ነው በማለት ይገልጻል። ካዳመጠውም በኋላ ሹዌ ትቶት ይሄዳል። በቀጣይም ቀን ቼንሊና ሹሚ አንድ ላይ ሆነው ቼንሊም ለሹዌ ፍቅር ጥያቄው እንደተቀበለችው ስትነግራት ሹሚም በቀላሉ ነው እንዴ እሺ ብለሽ የተቀበልሽው በማለት ወንዶች እሺ የምትላቸውን ሳይሆን የምታስለፋቸውን ሴት እንደሚወዱና እንደሚያሳድዱ ትነግራታለች። ቼንሊም ይሄንን በምትሰማ ሰዓት ሹዌ ችላ ሲላትና ትቷት እንዳይሄድ አጥብቃ ስትለምነው ራሷን ትመለከታለች። በሰዓቱም ሹዌ ውሃ እንድትሰጠው ወደ እሷ በሚሄድበት ሰዓት እሷም ምንም ሳትለው ጥላው ትሄዳለች። እሱም በባህሪዋ መቀየር ግራ ይጋባል። ቼንሊም ለሹዌ ፊት መንሳቷን የቀጠለችበት ሲሆን በካፌ ውስጥም እየተመገቡ እያለ ሌሎች ፍቅረኛሞች ሲጎራረሱ ተመልክቶ እሱም እንድታጎርሰው ሲጠይቃት ቼንሊም እንደዛው ትታው ተነስታ በኩራት ትራመዳለች። በኋላም ቴክስት በሚልክላት ሰዓት ምንም ሳትመልስለት ትቀራለች። እሱም በሁኔታዋ ተጨንቆ ወደ ክፍላቸው አለቃ ጋር ይሄድና ሴት ልጅ ፊት ልትነሳ የምትችለው በምን ምክንያት ነው ብሎ ይጠይቀዋል። እሱም ምክንያቱ አንድ እንደሚሆንና ሌላ ካንተ የተሻለ ወንድ አግኝታ ነው የሚሆነው ብሎ ይነግረዋል። ሹዌም ይህንን ሲሰማ ፍርሃቱ ይበልጥ ይጨምራል። በቀጣይም ዳይሬክተሩ ለቼንሊ ስራዋን በአግባቡ ባለመስራቷ ምክንያት ይወቅሳታል። እሷም ይህንን አስቀያሚ መልስ በመስማቷ በጣም ታዝናለች። ከዛ ሹዌ ወደ መኪናው እንድትገባ አድርጓት መሄድ ይጀምራሉ። እሷም በዝምታ ስትዋጥ ሹዌ አንዳንድ ጥያቄዎችን መጠየቅ ይጀምራል። ቼንሊም በንዴት ዛሬ ሙዷ ጥሩ እንዳልሆነና ዝም ብሎ እንዴት ትነግረዋለች። በሰዓቱ መኪናቸው በታክሲ ተገጭቶ ሲቆሙ ስሜቷን መቆጣጠር ከአቅም በላይ የሆነባት ቼንሊ ማልቀስ ትጀምራለች። እሱም ቀረብ ብሎ እያጽናናት ለምን እንደምታለቅስ ይጠይቃታል። እሷም ለዚህ ስራዋ በጣም የለፋችበት ቢሆንም እንኳን የዳይሬክተሩ ምላሽ ግን በጣም አስቀያሚ በመሆኑ ውስጧ በጣም እንደተረበሸ ትነግረዋለች። ሹዌም ይሄን ያህል እንደተናደድሽ አላወቅኩም ነበር ብሎ ይቅርታ ይጠይቃትና በተፈጠረው ነገር ማዘኑን ይገልጽላታል። እሷም ሰሞኑን የጓደኛዋን ምክር ሰምታ እሱን ችላ ማለት እንደጀመረችና ነገር ግን ይህንን ማድረግ እንዳልነበረባት በመግለጽ እንደ ይቅርታ
ጉንጩን ትስመዋለች። ከዛ ባለ ታክሲውን መጥቶ ላደረሰው ጉዳት ካሳ እንደሚከፍል ሲናገር ሹዌ ምንም ችግር እንደሌለው በመግለጽ እንዲሄድ ይነግረዋል። በቀጣይም ሹዌ ከእንጀራ እናቱ ጋር ምግብ ቀርቦ በተቀመጠበት ምግቡንም ተመልክቶ ቼንሊን እና ማናጀሩን እንዲመጡ ይጋብዛቸዋል። ሁለቱም ከመጡ በኋላ ተቀምጠው እየተመገቡ እያለ የሹዌ እንጀራ እናት ስለ ፍቅር ህይወቷ ለቼንሊ መናገር ትጀምራለች። ሹዌም በመሃል እናቴ ብሎ ሲጠራ ቼንሊ በሰማችው ነገር ደንግጣ እናት ናት እንዴ ብላ ትጠይቀዋለች። እንጀራ እናቱም ትክክለኛ ወላጅ እናቱ አይደለውም ብላ ስትናገር ሹዌም ለምንድን ነው እንደዚህ የምትናገሪው? እኔ እንደ ትክክለኛ እናቴ አድርጌ ተቀብዬሻለሁ ብሎ ይመልስላታል። አመሻሽ ላይም ሹዌ ቼንሊን ወደ ዶርሙ መሸኛትና ሊስማት ሲል ድንገት የዶርሙ ተቆጣጣሪ መታ ሰዓት እንደረፈደና ቶሎ እንድትገባ ነግራት ትሄዳለች። እሷም እንደሄደች ሹዌ ቼንሊን አስቁሟት በድጋሚ ሊስማት ሲሞክር በሰዓቱም የቼንሊ ጓደኛ መታ አቋርጣቸው ይዛት ትሄዳለች። ወደ ውስጥም እንደገቡ ጓደኛዋ እቅድሽን አበላሽውብሽ እንዴ ብላ ትጠይቃትና ሹሚም ተሳሳማችሁ እንዴ ስትላት ቼንሊም አይ ብላ ትመልስላታለች። በቀጣይም ቼንሊና ሹዌ በሲኒማ ሆኖ ፊልም እያዩ እያለ ሁለቱም በአይን ተነጋግረው መቀራረብ ይጀምሩና ለመጀመሪያ ጊዜ ይሳሳማሉ። በሌላ በኩል ሹሚ ሞቅ ያለ ወሬ ላይ ሆና ድንገት እጇን በምታነሳበት ሰዓት የክፍላቸው አለቃ ይዞት ሲያልፍ የነበረውን ምግብ በላዩ ላይ ትደፋለች። ሹሚም ጸጉሯን በጣም ስለምትወደው ማንም እንዲነካው አልፈቀደችም። በሁኔታውም የደነገጠው አለቃ ሹሚ መቼም ይቅር እንደማትለው በማሰብ መፍራት ይጀምራል። በማግስቱም ጠዋት ሹዌ ከቼንሊ ጋር ያሳለፉትን ጊዜ እያሰበ ፈገግ ይላል። ሹዌም ወደ ክፍሉ እንደገባ ስልክ ይደወልለትና እሱም ደዋዩ ማን እንደሆነ ሲጠይቅ እሷም ያኔ ልዕልት እያለ ጠራት የነበረችው ጂያንግ መሆኗን ገልጻ በልጅነታቸው መጫወቻ ቦታ እንደተገናኙ ታስታውሰዋለች። ቀጥላም እሱን ፍለጋ ይማርበት ወደ ነበረው ትምህርት ቤት እንደሄደችና አንዲት ቼን የተባለችም ልጅ ከዛ ትምህርት ቤት መውጣቱን ነግራት እሷም ከብዙ ልፋትና ድካም በኋላ ስልኩን አግኝታ እንደደወለችለት ትነግረዋለች። ሹዌም የተናገረችውን ካደመጣት በኋላ አሁን የት እንዳለች ይጠይቃታል። ጂያንግም ከዶርሙ ውጪ መቆሟን ትገልጽለትና ሹዌም ሊያገኛት ተነስቶ ይወጣል። በቀጣይም ትዕይንት ቼንሊና ሹዌ በክፍል ውስጥ አንድ ላይ ተቀምጠው ቼንሊ የሳለችውን ስዕል ልታሳየው ስትል ሹዌ ችላ ብሏት ይሄዳል። ከዛ ሺያ የሳለችውን ለመመልከት ሲመጣ ቼንሊን በፍጥነት ትደብቅበታለች። ምክንያቱም ስለነበረው ሹዌ ሳማትን ጊዜ በማስታወስ ነበር። በቀጣይም ሹዌና ቼንሊ አንድ ላይ እየተራመዱ ሹዌ መልእክት ገብቶለት ካነበበውም በኋላ የሆነ የሚሰራው ስራ እንዳለ ገልጾላት ይሰናበታታል። ጂያንግን በቅርብ ርቀት ሆና እየተመለከተቻቸው ነበር። አመሻሽ ላይም ቼንሊና ሹዌ ራት እየበሉ ከጂያንግ መልእክት ይደርሳታል። እሷም ትመለከተውና ይህች ልጅ በድጋሚ ተመልሳለች እንዴ ብላ በሆዷ ታወራና ያለፈውን ማሰብ ትጀምራለች። ጂያንግም ወደ እነ ሹዌ ክፍል ስትገባ ያሳየናል። ከዛ በጠረጴዛው ላይ ባለው ማስታወሻ ደብተሩ የሆነ ነገር ታስቀምጥና ሹዌን ሰርፕራይዝ ላደርገው ስለምፈልግ እዚህ መምጣቴ እንዳትነግሪው ብላ ትሄዳለች። ከሀሳብም መልስ ቼንሊ ወደ ወላጆቿ ጋር በመሄድ ትምህርት ቤት መቀየር እንደምትፈልግ ትነግራቸዋለች። በቀጣይም ትዕይንት ቼንሊ በትምህርት ቤት ውስጥ ወደ መጸዳጃ ቤት እየሄደች አንድ የምትከታተላት ሴት እንዳለች አስተውላ ከሷ ለመሸሽ እየሮጠች ወደ ወንዶች መጸዳጃ ቤት ትገባለች። ሴትየዋም ተከትላት ትመጣና የትምህርት ቤት መታወቂያዋን ጥላዋ እንዳገኘችላት በመንገድ ሰጥታት ትሄዳለች። ቼንሊም ልትሄድ ስትል ልጁ ያስቆማትና ፍቅረኛ እንዳላት ይጠይቃታል። እሷም አዎ በማለት በጣም መልከ መልካም እንደሆነ ጭምር ትገልጽለታለች። በሰዓቱም ሹዌ መጣና ቼንሊን ይዟት ይሄዳል። በቀጣይም ትዕይንት የክፍላቸው አለቃ ሹሚን ተመልክቷት መሸሽ ይጀምራል። በኋላም አለቃውና ሹሚ በሱፐር ማርኬት ውስጥ ተገናኝተው አንድ ላይ መሄድ ይጀምራሉ። እሱም የዛን ቀን ላጠፋው ጥፋት ይቅር እንድትለው ሲጠይቃት መጀመሪያ ላይ ምንም መልስ ሳትሰጠው የቀረች ቢሆንም በመጨረሻም ግን ይቅርታ እንዳደረገችለት ትነግረውና አለቃውን በዚህ በጣም ደስተኛ ይሆናል። እሱም ከሹሚ ከባድ ፍቅር እንደያዘው እንመለከታለን። ከዛን ለሺያ ሹሚ ምን አይነት ወንድ እንደምትወድ ያውቅ እንደሆነ ይጠይቀዋል። ሺያም ሹሚ ልብ ወለድ መጽሐፍ እንደምትወድና ብዙ እንዳነበበችን በመግለጽ ምናልባት መሪ ተዋናዮችን ትወድ ይሆናል ይለዋል። አለቃውም ይህንን ከሰማ በኋላ ወደ ቤተ መጻሕፍት ይሄዳል። ሹሚም እዛ ያለች ሲሆን እሱም በድፍረት ሊጠጋት ሲሞክር ሹሚ ናት ብሎ ያሰባት ሴት ሌላ እንደሆነች ተመልክቶ ይደነግጣል። በሰዓቱም ሹሚ ብቅ ትልና አይታቸው አየር ላይ ሰላም ብለው ታልፋለች። በኋላም አለቃው ወደ ቅርጫት ኳስ ሜዳ ሄዶ እንደ ዱርዬ ወንድ በመተወን ኳሱን ወርሮ ይመታታል። ሹሚም ኳሱን አንስታ መልሳ ትመታዋለች። በኋላም ሹሚ በመንገድ ላይ ስልክ እያወራች እያለ አፍቃሪዋ አለቃ መጥቶ የሆነ ነገር ፊቷ ላይ ይነፋባታል። ሁኔታውንም በግርምት ተመልክታ ዛሬ አለቃው ምን ነካው በማለት ለጓደኛዋ ታወራለች። በክፍል ውስጥም ቼንሊ ለሹሚ አለቃው ዛሬ በጣም አምሮበታል ትላታለች። ሹዌም መጥቶ ከቼንሊ አጠገብ ይቀመጣል። ቼንሊም ሹዌ ትላንት ምሽት እንዳላየችውና የት ጠፍቶ እንደነበረ ስትጠይቀው እሱም ስራ በዝቶበት እንደነበርና መምጣት እንዳልቻለ ይገልጽላታል። በሰዓቱም ከሹዌ መጽሐፍ የፓርክ ፎቶ ሲወድቅ ይታያል። ቼንሊም ይህንን ስትመለከት ሹዌ ከጂያንግ ጋር እንደነበረ አስባ በጣም ታዝናለች።